ሌላስ በህይወት አለች ወይ? አይምሯ ትክክል እንዳልሆነና ከሌሎች እስረኛ ተለይታ እንደታሰረች እህታችን ሌላ በሳውዲ አረቢያ የአሰሪዎቿን ልጅ ገላ እስር ቤት ገብታለች። የሟች ቤተሰቦች ገንዘብ ከከፈላችሁ ልጅቷን ነጻ ማውጣት ትችላላችሁ ብለውናል። እባካችሁን እርዱን። የተጠየቅነው ብር ደግሞ በኢትዮጵያ 60 ሚሊዮን በሳውዲ አረቢያ ደግሞ 2 ሚሊዮን ሪያል ነውና አግዙም ብለው ጉዳዩን ወደ ሶሻል ሚዲያ ይዘውት መጥተው ነበር ማለት ነው። መቼም በእርግጠኝነት የሌላ ወላጆችን አይቶ የሌላ ከእስር ቤት የተላከውን ድምጽ ሰምቶ ያላዘነ ብር ያልከፈለ ኢትዮጵያ ይኖራል ብዬ አላምንም። እኔ በበኩሌ 1000 ድርሃሜን ነበር የከፈልኩት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ ሜሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች፣ የሀገሬ ልጆች፣ አላህ ወጥቶ ከመቅረት ከድንገተኛ ነገር ሁላችንም ይጠብቀን። እንግዲህ ዛሬ የመጣሁት ከ2 አመት ቆይታ በኋላ ስለ እህታችን ላይላ ላወራ ነው ማለት ነው። በመጀመሪያ እንግዲህ አዳዲስ ለመጣችሁ እህቶች ስለ እህታችን ላይላ የማታውቁ ካላችሁ ጠርጠር አድርጌ ለእናንተ ላስረዳችሁና ከዛ ወደ ዋናው ጉዳይ ሄዳለሁ ማለት ነው። እህታችን ላይላ እንግዲህ እንደ ማንኛውም ስደተኛ በሳውዲ አረቢያ ተሰዳ ሰርቼ ለውጣለሁ ብላ አስባ የሄደች ልጅ ነበረች። ነገር ግን ከሄደች በኋላ ያሰበችው ቀርቶ ያላሰበችው ገጥሟት ያሰሪዋ ልጅ ድንገት ሞታባት ማለት ነው። የሀገሬ ልጆች፣ በእርግጥ እሷ ሆን ብላ አይደለም የገደለቻት፣ ራሷን ለመከላከል ባደረገችው ነገር ነው የተባለው እና ጉዳዩ ትንሽ ቆይቷል። ያው ወደ ሶሻል ሚዲያ በሰፊ የመጣው የዛሬ 2 አመት አካባቢ ነው። እኔ ግን የላይላን ጉዳይ የማውቀው ገና ከዛ በፊት ቲክቶክ ሳይመጣ ፌስቡክ ላይ ነበር ማለት ነው። ራሳቸው አረቦቹ ኢንተርቪው እያደረጓት ለምን ገደልሻ ስትባል አና መጅኑን ሁኜ ነው የገደልኳት፣ እኔ እብድ ሁኜ ነው የገደልኳት፣ ምንም እንኳን ቋንቋ አታውቅም። በሌላ ጊዜ ስትጠየቅ ለምን እንደዚህ ያልሽ ምናምን ነገር ስትባል እኔ የማውቀው ነገር አልነበረም ያለችው። በመጣች በ7 ወር ይሁን በ6 በ5 ወር ይሄ ነገር እንደተከሰተባት ነው የተነገረ። አስባችሁታል? እና ብቻ ያም ሆነ ይህ ያታውቃላችሁ፣ ህጉ የገደለ ይገደል ስለሚባል እህታችን ላይላ ወደ እስር ቤት ገባች። ገብታም እንግዲህ የሞት ፍርዷን እየተጠባበቀች ነበር ማለት ነው። እንግዲህ ድንገት የሟች ቤተሰቦች ደግሞ ልጃችሁን ብሩን ከፍላችሁ የሞቱን ወይንም ደግሞ የገደለ ይገደል የሚለውን በብር እኛ መቀየርላችኋል፣ ስለዚህ ብሩን ከከፈላችሁ ልጃችሁን ነጻ ማውጣት ትችላላችሁ ተብሎ ለቤተሰቦቿ ተነገራቸው ማለት ነው። ከዛ ቤተሰብም ደግሞ ያው የተጠየቀው ብር ቀላል አይደለም። በሳውዲ አረቢያ 2 ሚሊዮን ሪያል ሲሆን በኢትዮጵያ ደግሞ ወደ 60 ሚሊዮን ብር የተጣጋ ነው ተብሏል ማለት ነው። ገባችሁ? ግን ሰው ከተረባረበ ሰው ከተጋገዘ ብዙ ነገር ማድረግ እንደሚቻል ስለሚያውቅ የኢትዮጵያ ሕዝብ ወላጆቿም እንግዲህ ጉዳዩን ወደ ሶሻል ሚዲያ ይዘውት መጡ። ሕዝቡም አላሳፈራቸውም። አልሐምዱሊላህ ሃይማኖት፣ ዘር ሳይለይ ትንሽ ትልቁ አዝኖ አልቅሶ በሚችለው ሁሉ ለመዳሞቻቸው ራሱ ስንት እህቶች ማለት ነው ጉዳዩን እያብራሩ ጉዳዩን እየተናገሩ ስንት መዳሞች አሉ። በጣም ብዙ ነገር የደገፉ በጣም በብዙ ብር የደገፋቸው ማለት ነው። ብቻ ያም ሆነ ጉዳዩ ወደ ሶሻል ሚዲያ ይዘው ሲመጡ እንግዲህ ብሩ ከተሟላላት ይቺ 11 አመት የታሰረች ልጅ በሳውዲ አረቢያ 11 አመት ሙሉ ታስራለች። እንግዲህ ከ11 አመት የእስር ቆይታ በኋላ ነው የሞት ፍርዱን በገንዘብ ከከፈላችሁ ነጻ ትወጣለች የተባለው። እና የተነገረው ነገር እውነት መስሎት ህዝቡ ወላሂ ከትንሽ እስከ ትልቅ ነበር የተረባረበላት ማለት ነው። እኔ ብዙ ጊዜ ሶሻል ሚዲያ ላይ እንደዚህ እርዳታ ምናምን ሲመጣ የራሱ የተቸጋሪው አካውንት ካልሆነ ብር አላስገባም፣ ወይም ደግሞ ያነሰው እውነት ትክክለኛ ችግር ውስጥ መኖሩን ሳላውቅ ሶሻል ሚዲያ ላይ መጥቶ ስላለቀሰ ችግር ውስጥ ነው ስለተባለ ብሬን አረዳም። ለምን እንዴት ሰርቼ እንደማገኛ ታውቃለሁ። ለላይላንድ ሶቦ ግን ወላሂ ላዚም 1000 ድርሃሜን የከፈልኩት ማለት ነው። የከፈልኩትን ነገር መናገር ፈልጌ አይደለም የመጣው። ገባችሁ? ተርፎና አይደለም የከፈልነው። እኔስ ስላለኝ ደሞዜ ስለደረሰ ደሞዛቸው እንኳን ሳይደርስ ተበድረው ስንቶች ይከፈላሉ ማለት ነው። ወርቃቸውን ሽጠው ራሱ ይከፈላሉ ማለት ነው። ስንት ነገር ያደርጋሉ። ለምን? ከልጅቱ ካለችበት ሁኔታ አንጻር አስባችኋል። በዚያ ላይ ደግሞ ወላጆቿ ጭብጥ ያክል ሆነው እንደዚያ በሚያሳዝን ሁኔታ ውስጥ ሆነው ሶሻል ሚዲያ ላይ ወጥቶ እነሱን አይቶ ያላለቀሰ እነሱን አይቶ ያላዘነ ሰው የለም። እንዲሁም ደግሞ የእህታችን ላይላ ድምጽ ከእስር ቤት ያስተላለፈችው ድምጿ በጣም ልብ ይሰብር ነበር ማለት ነው ሀገሬ ልጆች። ስለዚህ ያን ነገር ስላየና አላስችል ብሎና ሁላችንም የቻልነውን ያክል ተረባርበን ያን ብር ሞላ ማለት ነው ሀገሬ ልጆች። ብሩ ሞልቷል እናመሰግናለን ተብሎ ከቤተሰብም ከተቋቋመው ኮሚቴ ምስጋና ደርሶን ነበር ማለት ነው። እንደሰማነውም ደግሞ ብሩ እንግዲህ
ተላልፏል። ለሟች ቤተሰቦች ብሩ ተሰጥቷል። በቅርቡ ትወጣለች፣ ለአረፋ ትወጣለች፣ ለረመዳን ትወጣለች። ራሷ የሆነ ቦይስ አድርጋ ነበር። በእርግጥ እሷ የምታውቀው ነገር የላትም፣ የሚነገራትን ነገር ብቻ ነው የምትለው። እሷ ብሩ ተከፍሎልሻል ተብያለሁ፣ ከኔ ጋር የነበሩት የሞት ፍርድ የተፈረደባቸው ሰዎች እነሱ ተገለዋል፣ እኔ ግን እስካሁን አለው ለአረፋ ወጣለሁ ብላ ሪከርድ አድርጋ ነበር ማለት ነው። አስቡት፣ ስንት አመት ሙሉ በጭንቀት ውስጥ የኖሩ ቤተሰቦች ልጃችን ልትመጣ ነው እያሉ በር እያዩ ነበር። 2 አመት ሙሉ በቃ ወይ በአንድ ስሙ በቃ ልትገደል ነው የሚለው ነገር ቢሸፈንላቸው ወይ ቢጠቀለል ይሻላቸው ነበር። እናቷ ስትናገር ስሰማት የዛሬ ሳምንት ትመጣለች፣ የዛሬ ወር ትመጣለች እያልኩ ነበር፣ ግን ጠብ የሚል ነገር የለም እያለች ነው። ገባችሁ? እና ምን ልላችሁ ፈልጌ ነው፣ ብሩ ተከፍሏል። ነገር ግን እህታችን ላይላ እስካሁን ከስር መውጣት አልቻለችም። አይደለም ከስር መውጣት ይቅርና ብቻ ብዙ ነገር እየተባለ ነው። ግማሹ ተገላለች ይችላል፣ ግማሹ ደግሞ አብዳ ራሷን መቆጣጠር አቅቷት ከሌላ እስር ቤት ለብቻዋ ታስራለች። አይምሯን አታውቅሙል እየተባለ ነው። እና ምን አስመጣሽ ታዲያ መልእክቴ ነው ካላችሁኝ፣ ያ ሁሉ ብር ተከፍሎላት እህታችን ላይ ያልወጣችበት ምክንያት ምንድን ነው? እንግዲህ ግማሹ በሳውዲ አረቢያ የተቋቋመው ኮሚቴ በልቶታል። ብሩ ስላልተከፈለላት ነው ይባላል። ምክንያቱም ብሩ ከተከፈለ እስካሁን ድረስ የምትቆይበት ምክንያት የለም። ብዙ ልጆች እንዲያውም እና አቡ አሚራ ድርጅቱ የከፈቱት በሷ ብር ነው ምናምን ይላሉ። ነገር ግን ወደ እና አቡ አሚራ እኮ የገባ ምንም አይነት ብር የለም። ብሩን ያስገባ ነው በራሳቸው በሰዎቹ አካውንት ነው። እኔ ለምሳሌ ማለት ነው ሀታ ወደ ሳውዲ አረቢያ ወደ ተከፈተው አልልክም ብዬ ወደ ኢትዮጵያ ነው ብሬን ላኩት። የኢትዮጵያ አካውንት ደግሞ በማን ነው የተከፈተ? በእናቷ በአባቷና በወንድሟ ነውና እና ባሚራ እነ ተስፍሽ እነ ምናምን በልቶታል በሚለው አልስማማም። ነገር ግን አስጨርስላችኋለሁ ብሎ ኃላፊነቱን ወስዳለሁ ብሎ ሳውዲ አረቢያ ላይ የተቋቋመው ኮሚቴ እንዲሁም ደግሞ ኤምባሲዎቻችን ምን አስበው ነው? እውነት ለመናገር በጣም ያሳዝናል። ህዝቡ እኮ ተርፎት አይደለም ያንን ገንዘብ የከፈለ ተርፎን አይደለም፣ ተርፎን ሳይኖረን ነው የከፈልነው። እውነት የከፈልነው ደግሞ እኛ ለማንም ኪስ ማዳለቢያ አይደለም። እና ብቻ ብዙ ነገር ይሰማልና ወላይ በጣም ነው ያዘንኩት። እኔ በጣም አዝኛለሁ። ወንድሟ ቪዲዮ እንዳሰሩ ወደ ሶሻል ሚዲያ እንዳትመጡ ተብለን ታግተን እንጂ ብዙ የምንናገረው ነገር ነበረ ብሏል። ከስንት ወር በፊት ነው ፋሲካ እንደዚህ ያለ ነገር ይዛ መጣ ነበርና ሰው ደግሞ አውቃ ነው ምናምን ነበር ሲል ነበረ እና ወንድሟ መጥቶ ደግሞ ውሸት ነው ምናምን ብሎ ነበረ። ዛሬ ግን ሲጨንቀው እውነቱን አዎ እህታችን እንድትፈታ የማይፈልግ ሰው አለ፣ ደውላልንም አታውቅም ብሏል ማለት ነው። ስለዚህ ፍትህ ለእህታችን ላይላ ወይንም ደግሞ ብራችን መልሱልን። ልጅቷ የማትወጣ ከሆነ የሞት ፍርዱ ተቀይሮለታል የተባለው ውሸት ከሆነ ብራችን መልሱልን። ብራችን ይጠቅመናል፣ እኛ ተርፎን አልሰጠንም ማለት ነው። እና እውነት ለመናገር እኔ በጣም ነው ያዘንኩት። ወላይ ተስፋ ነበር በቃ ተፈታች እኮ መጣች እኮ ሀገር ገባች እኮ የሚባለው ነገር በጉጉት ነበር ስጠብቀኝ ነበር። ግን እኛ እንዳሰብነው አልሆነም የሀገሬ ልጆች። እና ብቻ አላህ ከክፉ ነገር ይጠብቀን። ዛሬ ጊዜ እንደው አለመቀደም ነው አለመቀደም። እና እህቶቼ ልጅ ካለበት ቤት የምትሰሩ ጥንቃቄ አድርጉ። በእርግጥ እሷ ሆን ብላ አይደለም፣ ሰውየው ሊደፍራ ሲል ራሷን ስትከላከል በወረወረችው ነገር ነው ልጅቷን መታቻት የተባለው እንጂ ሆን ብላ አልገደለችም። ግን ተጠንቀቁ።